ጀነራል ይልማ አስቸኳይ ትዕዛዝ ሰጡ። በትግራይ የተፈጠረው አስደንጋጭ ክስተት፣ የ300 ቢሊዮን ዶላር ሚስጥር ተጋለጠ። ሰበር ዜና፣ የድንበር ውጥረቱ ወደ ወሳኝ ምዕራፍ ተሸጋገረ። የኢፌድሪ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ የሀገርን ሉዓላዊነት ለመጠበቅ አየር ኃይሉ በሙሉ ዝግጁነት ላይ መሆኑን አስታውቀዋል። የሰላም አማራጭን ዘንግቶ ወደ ግጭት የሚገባ ማንኛውም አካል የአየር ኃይሉን ፈንጂ አዘላጸፋ እንደሚቀበል ጀነራሉ ጥብቅ ማስጠንቀቂያ ሰጥተዋል። የጽምዶ እቅድና የሰሜኑ ውጥረት ኢትዮጵያን ወደ ምን አይነት የደህንነት ፈተና እየከተታት ነው? ዝርዝሩን በቀዳሚነት አብረን እንቃኛለን። በሌላ በኩል በትግራይ ክልል የአፈሳው ሂደት ወደ አደገኛ ደረጃ ተሸጋግሯል። የቢቢሲ ትግርኛ ባወጣው አዲስ የምርመራ ዘገባ መሰረት ፊታቸውን በሸፈኑ ታጣቂዎች እየተፈጸመ ያለው የግዳጅ አፈሳ ንጹሃንን ለከፍተኛ ስጋት ዳርጓል። ትዋጋላችሁ እየተባሉ ከስራ ቦታቸው በኃይል እየተወሰዱ ያሉ ወጣቶች ጉዳይ የክልሉን የጸጥታ ሁኔታ እጅግ አጠያያቂ አድርጎታል። በዛሬው ዘገባችን በአብይ አዲና አካባቢው እየተፈጸመ ያለውን ይህንኑ አስደንጋጭ ክስተትና የኃላፊዎቹን አወዛጋቢ ምላሽ በዝርዝር እናቀርብላችኋለን። ከውጭ ዜና፣ ዓለምን ያስደነገጠው የ300 ቢሊዮን ዶላር ሚስጥር ተፈታ። ኢራን ከጦርነት በኋላ የምታገኘው ይህ ግዙፍ የኢንቨስትመንት ፈንድ የኃይል ሚዛኑን በአንዴ ቀይሮታል። ከግማሽ በላይ የሚሆነው ገንዘብ በድብቅ ተከፍሎ ሲጠናቀቅ የአሜሪካና የኢራን ያልታሰበው የጂኦፖለቲካ ጨዋታ መላውን መካከለኛ ምስራቅ አነጋግሯል። ዝርዝር መረጃውን ይዘነዋል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎች አለፍን። ሰበር መረጃ፣ የኢትዮጵያ ሰማይ በጦር አውሮፕላኖች ተከበበ። የሰሜኑ የጦርነት ነጋሪትና የጀነራል ይልማ መርዳሳ አጣዳፊ ትዕዛዝ። የኢትዮጵያ አየር ኃይል ከፍተኛ ጥንቃቄ በተሞላበት ሁኔታ ወደ ሙሉ ዝግጅት መሸጋገሩ ተሰምቷል። የአየር ኃይሉ ዋና አዛዥ ሌተናል ጀነራል ይልማ መርዳሳ በሰጡት አጣዳፊ መመሪያ መሰረት የሀገርን ሉዓላዊነት ለመከላከል የተደራጀው የአየር ኃይሉ ከማንኛውም የውጭ ወረራና የውስጥ ሴራዎች ለመከላከል በተጠንቀቅ ላይ እንደሚገኝ ተረጋግጧል። አዛዡ አየር ኃይሉ አሁን ላይ በዘመናዊ የጦር ቴክኖሎጂ የታገዘ ከሩቅ ሆኖ የጠላትን ጥቃት የመመከት አቅም ያለውና የአገሪቱን ሰማይ በንስራይን የሚጠብቅ የማይበገር ጋሻ መሆኑን አስገንዝበዋል። ይህ በእንዲህ እንዳለ የኢትዮጵያ ሰሜናዊ ክፍል በታሪካዊ የለውጥ ማዕበል ውስጥ ይገኛል። በሌላ በኩል ህወሓት ከቀድሞ ጠላቱ ከኤርትራ መንግስት ጋር ጽምዶ በተሰኘ ስልታዊ ጥምረት መፈጠሩ በአካባቢው ላይ ከፍተኛ የፖለቲካ መናጋትን ፈጥሯል። ይህ ያልተጠበቀ የኃይሎቹ ውህደት በኢትዮጵያ ፌዴራል መንግስትና በትግራይ ክልል መካከል ያለው የፕሪቶሪያ የሰላም ስምምነት መፍረስ እንዳለበት በማሳሰብ ሰሜኑን አደገኛ ወደሆነ የጦርነት ቀጠና እየቀየረው ይገኛል። ራያ አላማጣን ጨምሮ በበርካታ የድንበር አካባቢዎች የታየው የኃይል ስምሪት ቀጠናዊ የጸጥታ ስጋት ከምንጊዜውም በላይ እየጨመረ መሆኑን ያመለክታል። ሌተናል ጀነራል ይልማ መርዳሳ አጽንኦት ሰጥተው እንደተናገሩት የአየር ኃይሉ ቀዳሚ ዓላማ ውጊያን ከሩቅ ማስቀረት ቢሆንም ሰላምን ችላ ብሎ ወደ ጥቃት የሚገባ ማንኛውም ኃይል ግን መዘዙ የከፋ ይሆናል። ኢትዮጵያን ለማፍረስ የሚያልሙ ኃይሎች የአየር ኃይሉ በጽኑ ክንድ የመቆጣጠር አቅም ለታሪካዊ ውድቀታቸው ምክንያት እንደሚሆን ሊያውቁት ይገባል ሲሉ አስጠንቅቀዋል። በአሁኑ ወቅት የኢትዮጵያ ሰማይ በዘመናዊ አውሮፕላኖችና ሄሊኮፕተሮች በንቃት እየተጠበቀ ሲሆን ይህ የኃይል ስምሪት በየትኛውም የኢትዮጵያ ጥግ የሚፈጠርን የጸጥታ መዛባት በአጭር ጊዜ ውስጥ ለመቆጣጠር ዝግጁ ነው። በቀጠናው የሚታየው የህወሓትና የኤርትራ ጽምዶ ግንኙነት በፌዴራል መንግስቱ ላይ አዲስ የጸጥታ ፈተና ቢደቅንም የአየር ኃይሉ ዝግጁነት ግን ለቀጠናው አዲስ የኃይል ሚዛን ፈጥሯል። የኢትዮጵያ መንግስት የአገሪቱን ሰላም ለማስጠበቅ በሚያደርገው ጥረት አየር ኃይሉ እንደ ዋና ስትራቴጂክ መጪ ኃይል ሆኖ እንደሚቀጥልም ታውቋል። አሁንም ተመልካቾቻችንና ዓለም አቀፉ ማህበረሰብ የሚጠባበቁት ይህ የኃይል ዝግጁነት ወደ ጦርነት ይሸጋገራል ወይስ የዲፕሎማሲው ጥረት ውጥረቱን ያቀዘቅዘዋል የሚለውን ነው። እርሶም በዚህ መረጃ ላይ ያለውትን ማንኛውም ሀሳብና አስተያየት በኮሜንት ሴክሽን ላይ እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንለፍ። በትግራይ የተፈጠረ አስደንጋጭ ክስተት፣ ጭንብል የለበሱ ታጣቂዎች በንጹሃን ላይ እየወሰዱት ያለው እርምጃ ተጋለጠ። በትግራይ ክልል
አባግባና ሮበ ሀዛ በሚባሉ የወርቅ ማዕድን ማውጫ ስፍራዎችና በአካባቢው እየተፈጸመ ያለው የግዳጅ ወታደራዊ አፈሳ መላውን የክልሉ ህዝብ በከፍተኛ ስጋት ውስጥ ጥሎታል። የቢቢሲ ትግርኛ ባወጣው አዲስ የምርመራ ዘገባ መሰረት ከህወሓት ታጣቂዎች ባለፈ ፊታቸውን በጭንብል የሸፈኑና ማንነታቸው በውል ያልታወቀ ታጣቂዎች በንጹሃን ላይ ከፍተኛ የሆነ ድብደባ፣ ማንገላታትና የግዳጅ አፈሳ በመፈጸም ላይ ይገኛሉ። ይህ በግንቦት ወር አጋማሽ በአቢ አዲ ከተማ አቅራቢያ የተፈጸመው ድርጊት ከ700 በላይ የሚሆኑ ወጣቶች ከዕለት ጉልበት ስራቸውና ከቤተሰቦቻቸው መሃል በኃይል ተነጥቀው ወደ ወታደራዊ ማሰልጠኛ እንዲወሰዱ ያደረገ አሳዛኝ ክስተት መሆኑን ዘገባው በዝርዝር አስቀምጧል። የአራት ልጆች አባት የሆነው አቶ ሰለሞን ኃይለ ማርያም እንደ ሌሎች ንጹሃን ሁሉ የዕለት እንጀራውን ለመቁረጥ አሸዋና ድንጋይ ይጭን በነበረበት ወቅት ፊታቸውን በሸፈኑ ታጣቂዎች በግፍ ታፍኖ መወሰዱ ለቤተሰቡ የደረሰው የቅርብ ጊዜ መሪር እውነታ ነው። ባለቤቱ ወይዘሮ መድረክ ኪዳነ ማርያም በአይኗ ያየችውን አስከፊ ትዕይንት ስትገልጽ ባሏ በግዳጅ ተጭኖ ሲወሰድ ለማስለቀቅ ብትሞክርም የቻለችውን ገንዘብ ከፍላ እንኳን ሊታደጋት እንዳልቻለና አሁን ላይ አባታቸው የተወሰደባቸው ህፃናት ልጆቿ በረሃብና በናፍቆት እየተሰቃዩ እንደሚገኙ በልቅሶ ተናግራለች። ይህ ሁኔታ የአፈሳው ሰለባ የሆኑ ቤተሰቦች በምን ያህል የጭንቀትና የረሃብ አዘቅት ውስጥ እንዳሉ ህያው ምስክር ነው። በአፈሳው ከተወሰዱ ወጣቶች መካከል አንዱ የሆነው ዘካሪያስ እንደሚያስታውሰው ታጣቂዎቹ ምንም አይነት ሰብአዊነት ሳይታይባቸው በከባድ መሳሪያ እየተኮሱና እየደበደቡ ወደ ማዘጋጃ ቤትና ነዳጅ ማደያ አቅራቢያ ወዳለው ህንፃ እንደወሰዷቸው ይናገራል። በተለይም የከተማው አስተዳደር አመራሮችና የጸጥታ አካላት በቦታው ተገኝተው ተዋጋላችሁ በማለት የሰጡት ትዕዛዝ ወጣቶቹ ስራ ላይ እያሉ ያለምንም ዝግጅትና ፈቃድ በግድ ወደ ጦር ግንባር እየተገፉ መሆኑን የሚያሳይ ነው። ምንም እንኳን ዘካሪያስ የቤተሰብ አባላቱ በጦርነቱ መስዋዕት በመሆናቸው ምክንያት በሂደት ቢለቀቅም ሌሎቹ በመቶዎች የሚቆጠሩ ወጣቶች ግን በተለያዩ መኪኖች ተጭነው ወደ ወታደራዊ ማሰልጠኛ ተወስደዋል። ለዚህ አሰቃቂ ድርጊት ምላሽ የሰጡት የአርሚ 60 ምክትል አዛዥ ኮሎኔል ዘልዑል ማቴዎስ በስፍራው የተካሄደው ኦፕሬሽን ወጣቶቹ ለጸጥታ ስጋት በመሆናቸው የተወሰደ እርምጃ እንደሆነ ገልጸዋል። ይሁን እንጂ የቤተሰቦችን የግዳጅ አፈሳ ቅሬታ በተመለከተ ለቀረበላቸው ጥያቄ የማውቀው ነገር የለም በማለት ውድቅ አድርገውታል። በዜጎች ሰብአዊ መብት ላይ እየተፈጸመ ባለው በዚህ አሳሳቢ ድርጊት ዙሪያ ጥያቄዎች እየተባባሱ ሲሆን የትግራይ ህዝብ ይህንን ኢሰብአዊ ክስተት በከፍተኛ ቁጣ እየተከታተለው ይገኛል። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ውጭ ዜና አለፍን። ዓለምን ጉድ ያስባለው የኢራን ድል፣ የ300 ቢሊዮን ዶላሩ ስምምነትና የመካከለኛው ምስራቅ አዲስ ታሪክ። በዓለም አቀፍ ደረጃ ትኩረትን የሳበው የአሜሪካና የኢራን ስምምነት አዲስ ምዕራፍ ተከፍቷል። ከጦርነት ወደ ድርድር የተሸጋገሩት ሁለቱ ሀገራት ቴህራንን እንደገና ለመገንባት በሚል የቀረበውን የ300 ቢሊዮን ዶላር ግዙፍ ኢንቨስትመንት ፈንድ ይፋ አድርገዋል። ለጉዳዩ ቅርበት ያላቸው ምንጮች ለሮይተርስ እንደገለጹት ይህ ከፍተኛ ገንዘብ ከመንግስት የሚመደብ ድጎማ ሳይሆን ከተለያዩ የዓለም ክፍሎች የተውጣጡ የግል ድርጅቶች በኢነርጂ በሎጂስቲክስ እና በኢንዱስትሪ ዘርፎች የሚያፈሱት የኢንቨስትመንት መዋዕለ ነዋይ ነው። ከዚህም በላይ የዚህ ግዙፍ ፈንድ ከግማሽ በላይ የሚሆነው ድርሻ ቀድሞውኑ በተለያዩ ባለሀብቶች ቃል የተገባ መሆኑ ተሰምቷል። ይህ ስምምነት በቀጥታ የጦርነት ማቆም ዋስትና ከመሆኑም በላይ በዓለም የነዳጅ አቅርቦት ላይ የዋጋ ንረት እንዲፈጠር ምክንያት የነበረውን የሆርሙዝ ወሽመጥ እንደገና ለመክፈት ወሳኝ ሚና ይኖረዋል ተብሎ ይጠበቃል። አርብ ዕለት በስዊዘርላንድ ይፈርሙታል ተብሎ በሚጠበቀው በዚህ የመግባቢያ ሰነድ ውስጥ ኢራን በምላሹ የኒውክሌር እንቅስቃሴዋን በመግታት ረገድ የገቡትን ቃል ኪዳን እንዲያከብሩ ይጠበቃል። ምንም እንኳን በአሜሪካ በኩል ያሉ አንዳንድ ወገኖችና የፖለቲካ ተንታኞች ስምምነቱን በተለያየ መንገድ ቢተረጉሙትም በዓለም አቀፍ የኢኮኖሚ ገበያ ላይ ይህ የ300 ቢሊዮን ዶላር የመልሶ ግንባታ እቅድ እጅግ አነጋጋሪ ሆኖ ቀጥሏል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።